ከአሜሪካ ተነስቼ ወደ ካናዳ በቦርደር ኢሌጋሊ ክሮስ አድርጌ ለማለፍ ስወስን ማንም ሰው አይዞክ፣ ማንም ሰው ይህ ነገር ያጋጥመሃል፣ ችግር የለውም አይዞክ፣ ህይወትክ ይስተካከላል ያለኝ ሰው የለም። ማን ነበር ከኔ ጋር የነበረው? ያ ሁሉ መከራ ሳሳልፍ ብቻዬ እግዚአብሔር ነበር ከኔ ጋር የነበረው። ጨንቆኝ ስልኬን ስጠቀም ማለት ነው ፖሊሶች እንዳይዙኝ፣ ቤተሰቦቼን ሳወራ እንዳይዙኝ፣ ቤተሰቦቼ ደግሞ ወደ ካናዳ መምጣት ቢፈልጉ ቀጣይስ ዲናይ ቢደረጉስ ብዬ ስልኬን ጥያታለሁ። እንግዲህ ገባችሁ? ያሉኝን ሁሉ ፎቶዎች፣ የልጅነት ፎቶዎችን ስልኬን አውጥቼ ጣልኳት። በታክሲ እየሄድኩኝ ያለው ስቃረብ ወደ ቦርደሩ ማለት ነው። ይህ ሁሉ ሳረገው ማንም ሰው አይዞክ ችግር የለውም ምንም አይፈጠርም ያለኝ ሰው የለም። ልቤ ግን የሆነ ነገር ሹክ ይለኝ ነበር። እግዚአብሔር ነበረኝ ሁሌም። እምነቴን አላጣሁኝም። አስታውሳለሁ ስቃረብ ወደ ቦርደሯ ፖሊሶችን አየኋቸው። የካናዳ ፖሊሶችን ማለት ነው። አሜሪካ ላይ ሆኜ ነው እንግዲህ። ቦርደሩ እዚች ነች እንደምታስቡት፣ በጣም ትልቅ አይደለም። በሊትራሊ እንደ መስመር ነገር ነው። ከዛ ከመግባትክ በፊት ይጠይቁሃል። እንግሊሽ መናገር ትችላለህ ይለዋል። አዎ ትላለህ። ከገባክ እንደምትታሰር ታውቃለህ ኢሌጋሊ? አዎ ትላለህ። እቺን መልስ መልሼ ማለት ነው። ከዛ ናግባ ይለዋል። መስመሯን ሳልፍ ማንም አልተማመንኩኝም። ራሴን ለራሱ አልተማመንኩኝም። የማውቀው ነገር አልነበረኝም። ማንን ነበር የተማመንኩት? እግዚአብሔርን። እግዚአብሔር ጥሎ አይጥለኝም ብዬ ማለት ነው። ከዛ ወደ ካናዳ ቦርደር ገባሁኝ። ፖሊሶች ያው ፈተሹኝ ምናምን። ወደ ሻንጣ የተፈተሸ ጥያቄዎች መጠየቅ ጀመሩ። የማውቀው ተአምር አልነበረኝም። ፈርቼ ነበረ በጣም። ወደ ኢትዮጵያ የሚመልሱኝ ነበር የመሰለኝ ንገራችሁ። ምክንያቱም ማንም ሰው አልነበረኝም የማውቀው። ስልኬን ጥያታለሁ። ስልክ የለኝ፣ ማወራው ሰው የለኝ። ብቻዬን ነኝ። ከዛ ከማላቃቸው ከአፍሪካ የመጡ ከሌላ ሀገር ከሲሪያ ምናምን የመጡ ሰዎች ተሰባስበናል በግሩፕ ሆነን ማለት ነው። ከዛ ጨንቆኛል። ምንድነው ማድረገው? ለምንድነው ይህ ሁሉ እያደረኩት ያለሁት? ምን አይነት ደደብ ነኝ እኔ? ያ ሁሉ ህይወት ትቼ ኢትዮጵያ ውስጥ ለምንድነው መኖር ማልችለው? ለምንድነው ወደዚህ ሀገር የመጣሁት? ከዛ በቃ ተስፋ አልቆርጥ ነበረ ብታዩ። አዶናይ ደደብ ነክ። ምን አይነት ልጅነት ነው? አሜሪካ ለምን አትቆይም ነበር? ምን አቀለለክ? እነዛ ሁሉ ፖሊሶችን አይቼ ማለት ነው ፈርቼ። ግን ስቲል እምነቴንም አላጣሁኝም። ወደ ኪውቤክ ስገባ ወደ ካናዳ ስትገባ እንግዲህ ኪውቤክ ነው የምትገባው፣ የመጀመሪያው ከተማ መሰለኝ። ከዛ ወረቀት ከዛ ነው የምታገኘው፣ ወርክ ፐርሚት አይዲ ይሰጣል ምናምን። እዛ ስገባ ትንሽ ቆየሁኝና ወደ ቶሮንቶ መሄድ አሰብኩኝ። ምክንያቱም ጠበቃዬ ቶሮንቶ ነው ያለው። ቶሮንቶ ለመሄድ ሳስብ ደግሞ እዛ ኪውቤክ ውስጥ የነበሩት ምንድነው ያሉኝ? ቶሮንቶ የምትሄድ ከሆነ ብቻ ማታውቀው ሰው ከሌለ የሚቀበል ከሌለ ሆምለስ ትሆናለህ፣ ሸልተር አታገኝም፣ በጣም ቢዚ ነው፣ መንገድ ላይ ነው የምታድረው ነው የተባልኩት። ምን አልኩኝ? እኔ ግን እግዚአብሔር ያውቃል። በእምነቴ ምክንያት አሁን ደረጃ ደርሻለሁ። በእግዚአብሔር እምነት ምክንያት ይኸው ጥሎ አልጣለኝም እግዚአብሔር። ከኔ ራሴ አልፌ እናንተን ለመርዳት እየሞከርኩኝ ነው። እና ምን ለማለት ፈልጌ ነው? ምንም ነገር ብታጡ ማለት ነው፣ ምንም ነገር ብታጡ በእግዚአብሔር እምነት እንዳታጡ። በእግዚአብሔር በምንም ተአምር እምነት እንዳታጡ። ምክንያቱም ሁሌም እያየን ነው እሱ። ሁሌም የፈለጋችሁት ነገር ልባችሁ ያላችሁ ነገር ሰው ሳትሰሙ ሰው ሁሌ ልንገራችሁ፣ ሰው ሊመክራችሁ ይወዳል። ሰው ሊመክራችሁ ሊያቆማችሁ ይወዳል። አንተ ጥሩ አይደለም ወደዛ ትሄድ ኖ ልባችሁ ካላችሁ ማንንም ሰው አትስሙ። እነዛ ሰዎች ከራሳቸው ፍርሃት ተነስተው ከራሳቸው ኤክስፒሪየንስ ተነስተው ነው እናንተ ለመምከር የሚሞክሩት። የሆነ ውሳኔ ለመወሰን ስትሞክሩ ከአሜሪካ ወደ ካናዳ ለመግባት ስፈልግ ስንት ሰው ነው ተው ያለኝ? ስንት ሰው ነው አንተ ልጅ ህይወትክ ታበላሻለህ፣ መና ሆነህ ትቀራለህ፣ ወደ ሀገርህ አትመለስም በቃ። ግን ልቤ ነግሮኛል። ልቤ ሰማሁኝ። ልቤን ስሰማ ደግሞ እግዚአብሔርን ሰማሁት። ምክንያቱም እግዚአብሔር ልቤ ውስጥ አለ፣ ኢማጂኔሽኔ ውስጥ አለ እግዚአብሔር። እምነታችሁ እንዳታጡ። ዝቅተኛ ደረጃ ላይ ስንሆን እምነት ነው የሚያድነን።